ከእለት ወደ እለት የሚሰማው ጉድ ነው። 128 ሰዎች ለህልፈት ተዳርገዋል። ዓለማችን ምጥ ላይ ናት። በአንድ ወገን ሀያላን የተባሉ የፈጠሩት ጦርነት ሲያምሳት፣ በሌላ ደግሞ የተፈጥሮ አደጋዎች እያንገላቷት ይገኛሉ። ከያቅጣጫው የተነሱት ጦርነቶች ያልበቃት ዓለም በእንቅርት ላይ ጆሮ ደግፍ እንዲሉትም 128 ሰዎችም የገደለው ከተማዋን እንዳልነበር ያደረገው ሰደድ እሳትም ህዝቡን አስጨንቋል። በከተማዋ ያሉት መኖሪያ ህንጻዎች ያወደመ ይህ የሚንቀለቀል እሳትም ያወደመውን አብዱሞ የሰውን ነፍስ እየነጠቀም ቀጥሏል። ይክስተት ቤት አካባቢ ይሆን? አሁንስ ያሉበት ሁኔታ ምን ይመስላል የሚለውን እንዲሁ በመረጃችን ይዘናል፣ ታደምጡታላችሁ። በሌላኛው መረጃችን ይህ የፈጣሪ ቁጣ ነው የተባለለት በመቶ ዓመት ውስጥ ታይቶ የማይታወቅ ጎርፍም ለማንም ሳይራራ ሁሉንም ጠራርጎ እየወሰደ ነው። በታይላንድ ሰማይ ላይም ሀዘን ረቧል፣ ጭንቀትም ደምኗል። የተረፈውን ሰው ከቦታው ለማሸሽ የሞተውን አስክሬን ለመፈለግ ግርግሩን በዝቷል። ታይላንድ እንዳልነበር ሆናለች። ሜዳዎቿ ወደ ወንዝነት ተቀይረዋል። ለትዝታ እንኳን አንዳች ነገር ያላስቀረው ጎርፍም እርግብ እንኳን የምታርፍበት ቅርንጫፍ ሳይቀር ሁሉንም ሰልቅጦታል። ሰው ጠራርጎ መድረሻ ወደሌለው ጥልቅ የሚያመራው ጎርፍም የበርካቶችን ሕይወት ነጥቋል። ቤት ንብረትን እያንሳፈፈ የሚጓዘው ጉልበታም ውሃ ብዙዎችን አራቅቷል። በኃይል የታጀበው ጎርፍም ምድርን ሊውጥ የሚንደረደር ይመስል ያገኘውን እየጠራረገም ይጓዛል። ሀገሪቱ ለመርገጥ የሚሆን ቦታ እንኳን ሳይቀርላት ውሃ ሸፍኗታል። ሁሉም ነገር እንዳልነበር ሆኗል። መልሶ ወደ ነበረበት ለመመለስ ጭላንጭል ተስፋ እንኳን ሳይተው አልፎ ተንጠላጥሎ ለመትረፍ የሚሆን ዛፎች ሳይቀሩ የተዋጡበት ይህ አስፈሪ ጎርፍ በቅስፈት ነገር ዓለሙን ደበላልቆታል። ከፍ ያለው አፍ ያለው አስፈሪ የሚመስለው ውሃም ሰውን እየዋጠ ሲጓዝ ማየት፣ ምንም የማያውቁ ህፃናት ማምለጫ ጠፍቷቸው ሲጨነቁ መመልከት፣ ለዓመታት የተለፋበት ንብረት በብርሃን ፍጥነት ሲተን ማየትም እጅግ የሚያሳዝን ክስተት ነው። በታይላንድ ግን ይህ ሁሉ በአንድ ጀንበር ሆኗል። ጉዳዩን በዝርዝር ይዘናል፣ እንዲሁ በቆይታችሁ ታደምጡታላችሁ። በሌላኛው ከሰሞኑ በኢትዮጵያ ቃለ ሕይወት ቤተክርስቲያን የተወገዙት ዶክተር ገመቺስ ደስታ ዝምታውን ሰብረዋል። በቤተክርስቲያን እገዳ ምክንያት ለቀረበላቸው ጥያቄም ያልተጠበቀ እጅግ አስደንጋጭ ምላሽን ሰጥተዋል። የኢትዮጵያ ቃለ ሕይወት ቤተክርስቲያንና ስለ ግብረ ሰዶምም ያልተጠበቀውን በመግለጽም እውነታውን አፍረጥርጠው ተናግረዋል። የኢትዮጵያ ቃለ ሕይወት ቤተክርስቲያንና ግብረ ሰዶምን ያገናኘው ምን ይሆን? ቄስ ዶክተር ገመቺስ ያጋለጡት እውነታ ምን ይመስላል? የሚሉትን እንዲሁ በመረጃችን አካተናል፣ ታደምጡታላችሁ። በስተመጨረሻም ተሰማ እንደሆነ ልብ ብለህ ስማ። ዛሬም ጌታ እግዚአብሔር በባሪያዎቹ አንደበት ህዝበ ክርስቲያኑ ወደ እግዚአብሔር ይጮህ ዘንድ ትንቢታዊ መልእክትም ተላልፏል። መንፈስ የሚለውን ጆሮ ያለው ይስማ ሲሉ የእግዚአብሔር ሰው ከጌታ የተቀበሉትን ትንቢታዊ መልእክትም ተናግረዋል። በፓስተር አስፋው በቀለ አንደበት የተነገሩ ትውልደ ኢትዮጵያን ሁሉ ሊያደምጠው የተገባ አስቸኳይ መልእክት ምን ይሆን? በቆይታችሁ ካንደበታቸው ታደምጡታላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። በ2017 ዓመተ ምህረት የሪል ስቴት አዋርድ ተሸላሚ የሆነው ድርጅታችን የዘመናት ህልሞን እውን ለማድረግ ከውጪም ከሀገር ውስጥም ያላችሁ ቤት ፈላጊዎች ባሉበት ሆነው የቤት ባለቤት የሚሆኑበትን አዲስ አሰራር ከአዲስ ዲዛይን ጋር ይዘንሎት ቀርበናል። አዲስ ዓመትን በማስመልከት ለእርሶ በቀረበ ዋጋ በ10% ቅድመ ክፍያ ቤቶን እየኖሩበት ወይም አከራይተውት የሚከፍሉት የ60% አከፋፈል አማራጭም አቅርበንሎታል። 24 ሰዓት በግንባታ ላይ የሚገኘው ኮምፓውንዳችን ውስጥ የቪአይፒ ቦታዎችን፣ በረንዳ ያላቸው ቤቶች፣ ክሎዝድ ኪችን፣ ኦፕን ኪችን፣ ስቶር፣ ላውንደሪ፣ የሰራተኛ መኝታ ከነመታጠቢያው ሁሉንም ክፍሎች የጧት ፀሐይ እንዲያገኙ አድርገን አቅርበንላቸዋል። ቅድመ ክፍያውን ሲከፍሉ የእርሶን የቤት ባለቤትነት የሚያረጋግጡ ሙሉ ሰነዶችም በእጁ ያስገባሉ። ዲኤምሲ ሪል ስቴት። ለበለጠ መረጃ በ090854 3454 ላይ በመደወል ቤቶን ይሸምቱ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ የማይሆን የሚመስል ነገር እየሆነባት ማዕትና ተአምር እያስተናገደች ያለችው ዓለም ለወትሮ ከትላንት የተሻለ ተስፋ አለ፣ ከዛሬ የሚልቅ ነገ ብሩህ ዕድልን ይዞ ይመጣል የሚለው አባባል ቀናት ለሰው ልጅ የራሳቸውን በጎ የምስራች ይዘው የሚመጡ እንደሆነ የሚናገር ነበር። አሁን ግን ከትላንት ይልቅ ዛሬ አስፈሪ፣ ከዛሬ ይልቅ ነገ እጅግ ከባድ እየሆነ ህዝበ አዳም በጭንቀት ውስጥ ሆኖ ህይወቱን እየገፋ ይገኛል። ጆሮም የሰላም ወሬ ከሰማ አይንም መልካም ከተመለከተ ሰነባብተዋል። ከዛኛው ዓለም የቮልካኖ ፍንዳታ፣ ከዚህ የመሬት መንቀጥቀጥ፣ በዛኛው ክፍለ ዓለም ጦርነትና ስደት፣ በዚህኛው የዓለም ክፍል ሞትና እልቂት ምድርን እያመሳሰለ ሲሆን የሰው ልጅ መውጫ ቀዳዳ ማምለጫ ዘዴው ግራ ገብቶት ባለም ውጥረትም ነግሷል።
ዛሬም የሰይጣን በግልጽ መመለክ የሰው ልጅን ክፋት ማየል የፈጣሪ መገፋት ያስቀናቸው ሰማይና ምድር የፈጣሪን አምላክነት ለመመስከር በሚመስል የተፈጥሮ አደጋ በትርን ይዘው የሰው ልጅን ከስተት እንዲመለስ እያደረጉት ነው። ዕለት ዕለት እየተሰማ ያለው ጆሮን ጭው የሚያደርግና ልብ ብሎ ላስተዋለም የሚያስተምርም ሆኗል። በታይላንድ እየሆነ ያለውም ይህም ነው። በመጽሐፍ ቅዱሳችን ቀኒቱንና ሰዓቲቱን አታውቁምና እንግዲህ ንቁ እንደሚል በማቴዎስ ወንጌል ምዕራፍ 25 ቁጥር 13 ላይ ልንነቃና ንስሐ ልንገባበት የተገባ አስደንጋጭ የተፈጥሮ አደጋም ተፈጥሯል። በእነዚህ 2 ቀናቶች ውስጥ በታይላንድ ለቀናት የዘለቀና ታሪካዊ የተባለ ከባድ ዝናብ ሃያቲን የምትባል ከተማን በአቅራቢያው ያሉ አካባቢዎች ላይ አደጋም አስከትሏል። ይህ የጎርፍ አደጋ ከ465 ሺህ በላይ ሰዎች ላይ ጉዳት ያደረሰ ቤትና ንብረቶችን ያወደመ የህፃናትን ነፍስ የነጠቀ ሲሆን አሁንም ድረስ ነፍስን ለማዳን ጥረት እየተደረገም ይገኛል። ጎርፉ ሙሉ በሙሉ በሚባል ደረጃ ደቡብ ታይላንድን ያጠቃም ሲሆን 2.1 ሚሊዮን የሚጠጉ ሰዎችም ጉዳትና መፈናቀልን አስተናግደዋል። የሞት መጠኑም 61 መድረሱ የተገለጸ ሲሆን ይህ አደጋ መኖሪያ ቤቶችን፣ ሆስፒታሎችን፣ ትምህርት ቤቶችን፣ የእርሻ ማሳዎችን፣ ኢንዱስትሪዎችን ጨምሮ ከባድ ውድመትን አድርሷል። በዚህ ላይም የሃይማኖት አባቶች ቤተክርስቲያንም እጃቸውን መዘርጋታቸውም ተሰምቷል። ታዲያ እኚህ በተለያዩ አካባቢዎች ሀገራቶችን ይዘትና መልካቸውን እየለወጡ የሚመጡ አደጋዎችም የመጨረሻ ዘመን አብሳሪ መሆናቸው በግላጭ ያሳበቁ ናቸውና ቅዱሳን ሁሉ በእግዚአብሔር ፊት በንስሐ እንውደቅ ስንል ዛሬም በሚዲያችን ስም መልእክትን ማስተላለፍ ወደድን። አስከትለን ወደ ያዝንላችሁ መረጃችን ስናልፍ በኢትዮጵያ ቤተክርስቲያን ታሪክ ውስጥ ለበርካታ ዓመታት በእግዚአብሔር ቃል አገልግሎታቸው የሚታወቁት እንዲሁም የካምብሪጅ አካዳሚ መስራችና ባለቤት ቄስ ዶክተር ገመቺስ ከሰሞኑ ከቃለ ሕይወት ቤተክርስቲያን ጋር ተያይዞ ስማቸው በኃይል ሲነሳ ተመልክተን አጋርተናችሁ ነበር። ታዲያ ቄስ ዶክተር ገመቺስ በኢትዮጵያ ቃለ ሕይወት ቤተክርስቲያን የኮንፈረንስ አገልግሎት ቢጋበዙም የአንዳንድ ምዕመናን የተቃውሞ በትር በመበርታቱም ቤተክርስቲያን የእግድ ደብዳቤ አውጥታ ተመልክተናል። ታዲያ ቄስ ዶክተር ገመቺስ በተለያዩ ሐሰተኛ ተብለው በተፈረጁ ቤተክርስቲያን በመገኘትም መድረክ መጋራታቸውና የብልጽግና ወንጌል ሰባኪ ናቸው በሚል በርካታ ትችቶችና ነቀፌታዎችን ያስተናገዱ ሲሆን ከምንም በላይ ደግሞ የግብረ ሰዶም እንቅስቃሴን ከሚያራምዱ አካላት ጋርም ግንኙነት እንዳላቸው በመግለጽ ብዙዎች መቃወማቸውን ተከትሎ የቃለ ሕይወት ቤተክርስቲያንም ማገደው ይታወሳል። ታዲያ ቄስ ዶክተር ገመቺስ ደስታም ከቤተክርስቲያን ጋር ለነበረው ጉዳይም እንዲህ ሲሉም ምላሽን ሰጥቷል። ብዙዎች የብልጽግና ወንጌል ሰባኪ ይሉኛል። እንዲሁም ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 13 ላይ እግዚአብሔርን መምሰል የሚወዱ እየተሰደዱ ይኖራሉ የሚለው ይነሳል። ብዙ ጊዜ ስደት እግዚአብሔር የሚያጠራበት መንገድ ነው። እናቴ በችግር ውስጥ አልፋን ያሳደገችኝ። ይህ ሲሆን እግዚአብሔር ረግሞናል ማለት አይደለም። እንደ እግዚአብሔር ፍቃድ ስደት፣ መራብ፣ መጠማት አለ። ነገር ግን መጨረሻው ክብር ነው። ማንም ሰው ለመባረክ እንደ ባሪያ መስራት አለበት በማለትም ምላሽን የሰጡ ሲሆን የሐሰተኛ መድረክ መጋራታቸውን እንዲሁም ከውጭ ሀገራት ቤተክርስቲያን ጋር ያለው ተገቢ ያልሆነ ተግባራቶች ጋር መነካካቱ የሀገራችን ቤተክርስቲያን ውስጥም ወንጌል ለመቀየጡ፣ ለመበረዙ፣ ለመበላሸቱ ምክንያት ነው። እንደ ግል ብቻ ሳይሆን እንደ ቤተክርስቲያን መድረክ መጋራት ልክ ነው ወይንስ ምክንያት አለክ ተብሎ ለቀረበላቸው ጥያቄ እኔ የመካነ ኢየሱስ ቤተክርስቲያን አባል ነኝ። ያደግኩትም የተማርኩትም እዛ ነው። እኔ መድረክ ስጋበዝ አንዳንድ አስቸጋሪ ልምምዶች የሚያደርጉ አሉ። ይህም ሆኖ በጣም ከባድ ስህተት ፈጸመ ብዬ የምወቅሰው መድረክ አላየውም። ስጋበዝም ከወንጌል ይልቅ የብልጽግና ወንጌል እንሰብካለን የሚሉት ጋርም ሄጄም አላውቅም፣ አይቼም አላውቅም፣ ሰምቼም አላውቅም። የኔ ልምድ ነው። ሌላው ኒው ኤጅ ሙቭመንት ጋር ይሄዳል የሚል ነገር አለ። እኔ ኒው ኤጅ ሙቭመንት ከጀመረ አሜሪካ ወንጌልን በጥራት ሰብኬ የወጣው ሰው ነኝ። ስለዚህ ኢየሱስም ወንጌልም የጎደለው ነገር ስለሌለ እዛ ህብረት ውስጥ አልገባም። ነገር ግን ዳዊት ድሪምስ የወደቀውን የሰውን አይምሮ ለመለወጥ የሚደረጉ ትምህርቶች ናቸው፣ ስህተት የለበትም በማለትም ምላሽን የሰጡ ሲሆን አያይዘውም ቃለ ሕይወት ቤተክርስቲያን መግለጫ አውጥታብኛለች። ነገር ግን ሶሻል ሚዲያ ካልተጠነቀቁበት በጣም ከባድ ስፍራ ነው። እኔ በዚህ አንድ ወር ውስጥ ከባድ ሀዘን ላይ ነበርኩ። አባቴ ወደ ጌታ ሄዶ በመጽናናት ላይ የነበርኩበት ጊዜ ነበር። ባለቤቴም ከሀገር ውጭ ነበረች። በዚህ ጊዜ የቃለ ሕይወት ቤተክርስቲያን ግብዣ አድርገውልኝ ነበር። ሆኖም ካለሁበት ሁኔታ የተነሳ እንደማልችል ተናግሬ ነበር። ይሁንና ግን እኔ ይህንን ከመናገሬ አስቀድሞ ማስታወቂያ ወጥቶ ነበር። በኋላ ላይ እኔ እንደማልችል ተናግሬ ፕሮግራሙ ከቀረበ በኋላ ዶክተር ገመቺስ ከፕሮግራሙ ላይ ከቃለ ሕይወት ቤተክርስቲያንም ታግዷል የሚል ተላልፎ የዓለም ሚዲያ እያወራው ነው። እኔ ከቃለ ሕይወት ቤተክርስቲያን ጋር የሚያሳግድ ግንኙነት የለንም። ጉዳዩን እስከ ዋናው መስሪያ ቤት ድረስ እስከ ዋናው መሪ ድረስም ደርሷል። ይህ ነገር ሐሰት እንደሆነ ለኔም ለካውንስሉም ገልጸዋል። እናም ቤተክርስቲያን መግለጫ፣ እገዳ የሚሉት የቤተክርስቲያን ቋንቋ ያልሆኑ ነገሮችን ብንተው መልካም ነው።
የቃልዮት ቤተክርስቲያንም በፍጹም አላገድኩም በማለትም በድጋሚ መግለጫ ሰጥታለች። በዚህ ጉዳይ ላይ ተሳስተናል የሚል ምላሽ አልተሰጠም። ሰው አይምሮ ላይ ተቀርጾ የቀረው ታገደ የሚለው ነው። ይህ ደግሞ በአገልግሎት ላይ ተጽዕኖ ይፈጥራል። ነገር ግን እግዚአብሔር አያግድህ እንጂ የሰው ችግር የለውም። እኔ ከዚህ ቀደም በአሜሪካ ሉትራን ቸርች ታግጃለሁ። ሉትራን ግብረ ሰዶምን እናጋባለን ሲሉ በአደባባይ ተቃውሜ ስራዬን በራሴ ፍቃድ ለቅቄ ደሞዜን ትቼ በአሜሪካ በባዶ የወጣሁት እኔ ነኝ። ያኔ የእገዳ ደብዳቤ ደርሶኛል። በሉትራን ቤተክርስቲያን እንዳገለግል የሚልም እገዳ ነበር። ለኔ ግን ክብር ነበር በማለትም ምላሽም ሰጥቷል። ከቃልዮት ቤተክርስቲያን ጋር የነበረው ውዝግብም በይፋ መፈታቱን ቤተክርስቲያን እገዳውን ማንሳቷንምና ይቅርታ መጠየቋንም በይፋ ገልጸው ተናግረዋል። እኛም ይህንን መረጃ ወደ እናንተ አደረስን። አስከትለን ወደ ያዝርላችሁ መረጃችን ስናልፍ ከእለት ወደ እለት የምንሰማቸው እጅግ አስጨናቂ እየሆኑ መጥተዋል። 128 ሰዎችም ለህልፈት መዳረጋቸው ተሰምቷል። ዓለማችን ምጥ ላይ ናት። በአንድ ወገን ሀያላን የተባሉ የፈጠሩት ጦርነት ሲያምሳት፣ በሌላ በኩል ደግሞ የተፈጥሮ አደጋዎችም እያንገላቷት ይገኛሉ። ከየአቅጣጫው የተነሱት ጦርነቶች ያልበቃት ዓለም በእንቅርት ላይ ጆሮ ደግፍ እንዳሉትም 128 ሰዎች የገደለው ከተማዋን እንዳልነበር ያደረገ ሰደድ እሳትም ህዝቡንም አስጨንቋል። ለሁለት ቀናት የቀጠለው ሰደድ እሳትም 128 ሰዎችን ለህልፈት መዳረጉ ተሰምቷል። በሆንግ ኮንግ 128 ሰዎች ለህልፈት የዳረገው የእሳት አደጋ በቁጥጥር ስር መዋሉም ተገልጿል። በሆንግ ኮንግ በጋራ መኖሪያ ቤቶች ህንፃ ላይ በተከሰተው የእሳት አደጋ የሟች ቁጥር 128 ደርሷል ሲሉም የአካባቢው ባለስልጣናት ገልጸዋል። ባሳለፍነው ሮብ ዕለት በተከሰተው የእሳት አደጋ ለህልፈት ከተዳረጉ በተጨማሪም ከ200 በላይ ሰዎች እስካሁን ያሉበትም አለመታወቁም ተገልጿል። ከ4600 በላይ ሰዎች በሚኖሩበት የጋራ መኖሪያ ቤት ህንጻም የተከሰተው የእሳት አደጋ በቁጥጥር ስር መዋል መቻሉን የሆንግ ኮንግ የደህንነት ኃላፊ ክሪስ ታንግም ገልጸዋል። አደጋውን ለመቆጣጠር ከ2000 በላይ የእሳት አደጋ ሰራተኞች የተሳተፉ ሲሆን በአደጋው ምክንያት በጊዜያዊ መጠለያ ለሚገኙ ሰዎችም ድጋፍ እየተደረገም ይገኛል። ኃላፊው በሰጡት መግለጫ በሁሉም ህንጻዎች ላይ የተገጠሙ የእሳት አደጋ ጥንቃቄ ምልክትም መሳሪያዎቹ አገልግሎት እየሰጡ እንዳልነበርም አመላክተዋል። የአደጋው መንስኤ ለማወቅም ፖሊስ በይፋ ምርመራ መጀመሩን መረጃዎች እያሰባሰበ እንደሚገኝም ተገልጿል። ታዲያ አሁን ላይም የአካባቢውን ህንጻ ሁሉ ያወደመ እሳትም 128 ሰዎችን ለህልፈት ከዳረገ በኋላ በቁጥጥር ስር መዋሉም ተሰምቷል። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ ተሰማ እንደሆነ ልብ ብለህ ስማ። ዛሬም ጌታ እግዚአብሔር በባሪያዎቹ አንደበት ህዝበ ክርስቲያኑ ወደ እግዚአብሔር ይጮህ ዘንድ ትንቢታዊ መልእክት ተላልፏል። መንፈስ የሚለውን ጆሮ ያለው ይስማ ሲሉ የእግዚአብሔር ሰው ከጌታ የተቀበሉትን ትንቢታዊ መልእክትም ተናግረዋል። በፓስተር አስፋው በቀለ አንደበት የተነገሩ ትውልደ ኢትዮጵያን ሁሉ ሊያደምጠው የተገባ አስቸኳይ መልእክት ምን ይሆን የሚለውን ከአንደበታቸው እንድታደምጡ ጋበዝን። ጆሮ ያለው ይስማ የሚል ነው። ሃሌሉያ! ክብር ለእግዚአብሔር ይሁን። ይሄ የመንፈስ ቅዱስ ጥሪ ነው። ራሱ ጌታ ኢየሱስ ሲናገርም በዮሐንስ ራእይ ላይ ሄዳችሁ ስትመለከቱ በጣም በተደጋጋሚ ወደ 7 ጊዜ የሚሆን መንፈስ የሚለውን ጆሮ ያለው ይስማ ይላል። ይናገርና ለቤተ ክርስቲያን አብያተ ክርስቲያናት ያንዳንዱን መቅረዝ ይመረምርና ይመለከትና በመቅረዙ መካከል እየተመላለሰ የናዝሬቱ ኢየሱስ መርምሮ ቤተ ክርስቲያንን መዝኖ ለያንዳንዳቸው የሚገባውን ነገር ይነግራቸውና ሊያደርጉ የሚገባውን ነገር ሲነግራቸው መጨረሻ ላይ ሲደመድም ምን ይላል? መንፈስ የሚለውን ጆሮ ያለው ይስማ ይላል። ይሄ ማለት መንፈስ ደጋግሞ ይናገራል ማለት ነው። መንፈስ ደጋግሞ ድምጹን ያሰማል። መንፈስ ደጋግሞ ምሪት ይሰጣል። መንፈስ ቅዱስ ይመክራል። መንፈስ ቅዱስ ታግሶ ወደ እውነት ሁሉ ይመራል። ክብር ለእግዚአብሔር ይሁን። ስለዚህ መንፈሳዊ ጆሮችን ዛሬ ጌታ ይስጠን። እግዚአብሔር ይሄ መንፈሳዊ ጆሮ ማለት ነው። መንፈሳዊ ንቁነትን እግዚአብሔር ይስጠን። የመንቃት ዘመን ይሆንልን። እሱን የመስማት ዘመን ይሆንልን። ሰው ሲያደርግ የምናደርገው ሳይሆን እግዚአብሔር ሲናገር የምናደርገው በልባችን ድምጹን ማድመጥ እንድንችል መንፈስ ቅዱስ የሰከነ መንፈስ ይስጠን። የሰከነ የረጋ መንፈስ ከሱ ጋር ቱን የሆነ መንፈስ እግዚአብሔር በመንፈሳችን ውስጥ ያስገባልን። ወገኖቼ ሆይ ዛሬ እንግዲህ ከናንተ ጋር አብሬ ልካፈል የምፈልገው በዚህ ሐሳብ ላይ ነው። መንፈስ ቅዱስ ይናገራል። እግዚአብሔር ይናገራል። እግዚአብሔር ድምጽ አለው። እንዴት እንሰማዋለን? በዚህ ሐሳብ ዙሪያ እንነጋገራለን። መንፈስ ቅዱስ ለሰባቱ አብያተ ክርስቲያናት የነገራቸውን ተመልከቱ። ወደ ኤፌሶን መጣና ምን አላት? ኤፌሶን የመጀመሪያ ፍቅርህን ትተሃል።
ከወዴት እንደወደቅ አስብ እያለ ያችን የጥንቷን ቤተክርስቲያን መርምሮ መቅረዙን ተመልክቶ በመቅረዞች መካከል ተመልክቶ የፍቅር መውደቅ የፍቅር ብልሽት እንዳለ የቀድሞ ፓሽን እንደጠፋ መንፈስ ቅዱስ ተናገረ። ይህች ቤተክርስቲያን በጣም በሚያስደስት ሁኔታ ከሌሎች አብያተ ክርስቲያናት ይልቅ ይህች ቤተክርስቲያን የመንፈስ ቅዱስን ድምጽ ሰማች። በ425 አካባቢ ላይ ታላቅ ስብሰባ ተደርጎ ነበረ በአውሮፓ ላይ በኮንስታንቲን ወይንም በቁንጥስጥንዮስ ምክንያት። በዛ ስብሰባ ላይ ቤተክርስቲያን ወደ ተሐድሶ መጣች። ቤተክርስቲያኗ ሪቫይቫል አገኘች። ሐሰተኛ ዶክትሪኖችን አባረረች። የውሃ መጥመቂያ ትልቅ ገንዳዎች ተሰራ። እስካሁን ድረስ በእንትን ታገኙታላችሁ። በቱርክ ውስጥ ይገኛል ይሄ ቦታ። ስለዚህ ለረጅም ዘመናት የኖረች ቤተክርስቲያን ከሁሉ ይልቅ የኤፌሶን ቤተክርስቲያን ናት። ለምን? ድምጹን ሰማች። ድምጹን ስለሰማች አወዳደቋን አሳመረች። ሰምርኔስ እስከ ሞት ድረስ የታመንኩን በመከራ የምታልፍ ቤተክርስቲያን ናት። ለሷ የነገራት ያን ነው። ጴርጋሞስ የሰይጣን ዙፋን ባለበት የምትኖረውን አውቃለሁ። ሊትራሊ ይሄ ጴርጋሞስ የሚባለው የሰይጣን ዙፋን የተባለው አሁን በርሊን ውስጥ አንድ ትልቅ ዙፋን የሚመስል ስቴርስ ደረጃ ያለው ወደ በርሊን አስገብተውታል። በሁለት ሂትለር ከመቀመጡ በፊት ያ ይሄ ሰይጣን ዙፋን ከገባ በኋላ ነው ወደ 6 ሚሊዮን አይሁዶች የተጨፈጨፉት በጀርመን ውስጥ ማለት ነው። ወደ ጀርመን ካስገቡት በኋላ በዛ ለዛች ቤተክርስቲያን ምን ይላታል? ስሜን ጠብቀሃል፣ ነገር ግን በመካከልህ እንዲህ አይነትና ኮምፕሮማይዝ እያረክ ነውና ኮምፕሮማይዝ አታድርግ የሚል ምክር ይሰጣታል። ወደ ቲያትር ይሄድና ኤልዛቤልን ስለምትታገሳት የምነቅፍብህ ነገር አለኝ ብሎ በመካከላቸው ያለውን የሐሰት ትምህርት ኤክስፖዝ ያደርጋል። እንደገናም እየጨመረ ሲሄድ ጌታ ሲመረምር ሰርዴስ ጋር ይደርሳል። ፊላዴልፊያን ሰርዴስን ንቃ፣ ሊሞቱ ያሉ ነገሮች አሉ፣ ጸጋ አለ፣ የተሰጠህ ነገር አለ፣ ግን ሊሞትብህ ያለ ነገር አለ እያለ መንፈስ ቅዱስ ይናገራል። ፊላዴልፊያ የተከፈተ በር ሰጥቻለሁ። ሎዶቅያ ቅና፣ ንስሐ ግባ፣ እነሆ በደጅ ቆሜ ምን አደርጋለሁ? አንኳኳለሁ። ማንም ድምፄን ቢሰማ ደጁንም ቢከፍትልኝ ወደሱ ገባለሁ። ይሄ የሚናገረው ስለ ቤተ ክርስቲያን ለቤተ ክርስቲያን እንጂ ለማምኑ ላልዳኑ ሰዎች የምንለው አይደለም። ይሄ ላመኑ ሰዎች ወደ ውጭ ኢየሱስን ያስወጣች ቤተ ክርስቲያን የሎዶቅያ ቤተ ክርስቲያን ሀብታም ነኝ ባለጠጋ ነኝ የምትል ቤተ ክርስቲያን ባላት ማቴሪያል ነገር የምትንጓደድ የምትታበይ ቤተ ክርስቲያን ነበረች። ስለዚህ ብትቀና ይሻልሃል፣ አካሄድን ብታስተካክል ይሻልሃል ብሎ ጌታ ኮንፍሮንት ሲያረጋት ትመለከታላችሁ። እንደዚህ ጌታ ድምጹን ያሰማን። ተግሳጽም ቢሆን ጌታ ይናገረን ብቻ፣ ጌታ ዝም አይበለን። አሜን አሜን፣ ሃሌሉያ። ብዙ ያልሰማናቸው እግዚአብሔር ድምጾች አሉ፣ ሲናገረን ያለፉን ድምጾች አሉ። ዳዊት ይቅርታ ኢዮብ በመዝሙሩ ምን ይላል? ጽሁፉ በራሱ መጽሐፍ ላይ እግዚአብሔር በአንድም በሌላ መንገድ ይናገራል፣ ሰው ግን ምን ያደርገው? አስተውሉ። እግዚአብሔር የሚናገር አምላክ ነው። በአንድም በሌላም ይናገራል፣ ሰው ግን አስተውሉ። እነዚህን ነገሮች ለመነጋገር የድምጽ ፖሊሽ ከጠዋት ስትነሱ ጀምሮ እስከ ምሽት ድምጽ አለ፣ ጩኸት ይበዛል። ይህንን ኖቲስ ያደረኩት ምናልባት የስዕልን አይታችሁ የት እንደሆነ ልታውቁ ትችላላችሁ። እንደ ሀገር ገና ስትገቡ ሰዎች መኪና የሚነዱት በመሪ አይደለም፣ በክላክስ ነው የሚነዱት። በቃ ክላክሱ ካልሰራ መኪናው የተበላሸ ነው ይመስላቸው። ይጮሃል መኪናቸው። በቃ ሲያልፉ በክላክስ ነው፣ ሲነዱ በክላክስ ነው፣ የሚነጋገሩት በክላክስ ነው። ጩኸት ብቻ ነው ከተማው። በተለይ ወደ ቦምቤ ወይንም ሙምባይ ሄዳችሁ ከተመለከታችሁ በጣም ኃይለኛ የሆነ ጩኸቶች ትሰማላችሁ። እና ድንግር ይለዋል። የኖርዝ አሜሪካ ሰው እዛ ሲሄድ ድንግርግር ይላቸዋል። ሁሉ ነገር ጩኸት ነው። ሰው የሚያወራው በጩኸት ነው። በቃ ሰው ሁሉ የተቆጣ ነው የሚመስለው። እና ምን ልላችሁ ነው? ይሄ ድምጽ በበዛበት ቦታ ላይ ድምጽ ረብሻ ሲኖር በተለያየ ምክንያቶች ነው። ይሄ ቮይስ ወይ ኖይዝ ቫዮሌሽን የሚባል ነገር አላቸው። ወይንም ደግሞ ፖሉሽን የድምጽ መበከል አለ። የአየር በረራ አውሮፕላን ሲበር በላይ ኮንስትራክሽን ሲጮህ፣ የመሸበት ሰው ሲጮህ፣ ኮንስትራክሽኑ የአራዊት ውሾች በሌሊት ሲጮህ፣ ከተማው ሁሉ ጩኸት አለ። ጸጥታን መለማመድ ከባድ ነው። ገዳም ውስጥ ተማሪዎች ዩኒቨርሲቲ ተማሪዎች ጋር ኖር ያለው እና አንድ ቀን አላቸው ሶሊቲዩድ የሚባል ቀን አለ። ይሄ ሶሊቲዩድ ቀን ሰው የማይናገርበት ቀን ነው። ከሹካ በስተቀር ምግብ ሲበሉ እንኳን አይነጋገሩም። መንገድ ላይ ሲገናኙ በቃ ተያይተው ብቻ ማለፍ ነው። የጸጥታ ቀን ነው። ዳዊት ምን ይላል? ነፍሴን የእናቱን ጡት እንዳስጣሉት ሕፃናት ምን አረኳት ይላል።
ዝም አሰኘዋት፣ ጸጥ አሰኘዋት ይላል። መዘጋት ያለባቸው ድምጾች አሉ፣ የድምጽ ብክለቶች ስላሉ ለክርስቲያን ደግሞ የእግዚአብሔርን ድምጽ ለመስማት ጸጥ ማለት አለበት። ክብር ለእግዚአብሔር ይሁን። የድምጽ ብክለት ሲኖር መጽሐፍ ቅዱስ ምን ይላል? ምን እንደምትሰሙ ተጠበቁ። አንዳንድ ድምጽ ውጪ አይደለም ያለው፣ ውጪ ይናገርና ድምጽ ወደ ሰው ውስጥ የመግባት ኃይል አለው። ውስጥ ገብቶ የውስጥ ሰላም ያደፈርሳል። የምትሰሙት ነገር፣ የምትሰሙት ዜና፣ የምትሰሙት ነገሮች፣ እነዛ ነገሮች ሁሉ ሊረብሻችሁ ይጀምራል። በተለይ የቅርብ ድምጽ በጣም ኃይለኝነት አለው። ሌላው የሰው ድምጽ አለ። የሰው ድምጾች አሉ፣ ሰዎች ወደኛ የሚናገሩ ድምጽ። መጽሐፍ ቅዱስ ምን ይላል? አካዚያስ እስኪጠፋ ድረስ መካሪዎች ነበሩት ይላል መጽሐፍ ቅዱስ። የምክር ድምጾች ናቸው። ሰዎች ኦፒኒየን ይሰጡታል። ንጉስ ነው፣ ምክርን ወደ ግራ ሂድ ወደ ቀኝ ሂድ የሚለውን ምክርን የሚሰጡ ሰዎች ናቸው። ስለዚህ የእግዚአብሔር ድምጽን እንዳይሰማ የሚከለክል የከንቱ ሰዎች ምክር ጆሮውን ይዞታል፣ አቴንሽኑን ይዞታል። እግዚአብሔር ደግሞ ሊያናግረን ይፈልጋል። ዘላቂ ምክር ሊሰጠን እግዚአብሔር ይፈልጋል። ነገር ግን ብዙ የማያዛልቁ የሰው ምክሮች ጆሮዎቻችንን ይይዛሉ፣ የእኛን ጸጥታ ይወስዳሉ። እግዚአብሔር ዛሬ ብቻችሁን ይፈልጋችኋል፣ ሊያናግራችሁ ይፈልጋል። ለውስጥ ሰውነታችሁ፣ ለውስጡ ሰው ድምፁን ሊያሰማችሁ፣ ንግግሩን ድምፁን ሊያለማምዳችሁ ይፈልጋል ጌታ። ክብር ለእግዚአብሔር ይሁን። ከብዙ ነገር ያድናችኋል። ስለዚህ አንዳንድ ድምጾች ሚዩት መደረግ አለባቸው። አንዱ ድምጽ የዲያብሎስ ድምጽ ነው። አንደኛ ጴጥሮስ 5:8 ላይ ባላጋራችሁ ዲያብሎስ የሚውጠውን ፈልጎ ምን ያደርጋል ይላል? እንደሚያገሳ አንበሳ ይዞራል፣ በዙሪያችሁ ይዞራል ይላል። ይሄ እንደሚያገሳ አንበሳ የሚለው ምሳሌያዊ አነጋገር ነው። አንበሳ ሲያገሳ ድምጹ ይሰማል። ስለዚህ ድምጽን እያሰማ ጠላት በተለያየ ነገር ዲስትራክሽን በሰዎች ዙሪያ ያደርጋል እንዳይሰሙ እግዚአብሔርን። ሰሞኑን በተለያየ ቦታ ስናገር የሰሙኝ ቅዱሳን አሉ። ስለ ቲክቶክ ተናገርኩኝ፣ ስለ ዩቲዩብ ተናገርኩ። በጣም ብዙ ሰዎች አእምሯቸው በተለያየ አይነት ሶሻል ሚዲያ ነገር አዲክትድ ሆነዋል። ነፍሳቸው ተይዛለች። የጸጥታ ጊዜ የላቸው። ዋሽሩም ሲገቡ እሱ አላቸው፣ ሲበሉ ቲክቶክ ላይ ናቸው። በቃ ለሁሉ ነገር አእምሯቸው የተያዘበት ነገር አለ። ዛሬ በኢየሱስም ከኢየሱስ ሌላ ሱስ የተቆረጠ ይሁን። ሱሳችሁ ኢየሱስ ብቻ ይሁን። ያለሱ መኖር የማትችሉበት ነገር ኢየሱስ ብቻ ይሁን። ወገኖቼ ሆይ ሌላ ሁኔታዎች ድምጾች አሏቸው። ሁኔታዎች ይናገራሉ። ለምሳሌ ሐዋርያት ሥራ 27 ላይ ብትሄዱ ብዙ ቀን ፀሐይና ከዋክብትን ሳናይ ትልቅ ነፋስም ሲበረታብን ጊዜ ወደፊት እንድናለን የማለት ተስፋ ተቆረጠ። ይሄ ትልቅ ነፋስ ሲበረታ ጊዜ ከውጭ ያለው ነገር የሚታየው ነገር አውራቂስ መጥቶ ነገርን ማናወጥ ሲጀምር እነሱ ውስጥ ደግሞ ያ ድምጽ መግባት ጀመረ። ውስጣቸው ተስፋ መቁረጥ መግባት ጀመረ። የሚያዩት ነገር ውስጣቸውን ባዶ ማድረግ ጀመረ። ስለዚህ ነው ዙሪያችን ሰርከምስታንስስ ድምጽ አላቸው። ነፋሳት ድምጽ አላቸው። ወጀብ ድምጽ አለው። የተለያየ ደብዳቤዎች ወደ እናንተ በረው ሲመጡ የተለያየ ንግግሮች፣ የተለያየ ስልኮች ወደ ውስጣቸው የሚያስተላልፉት ሜሴጅ አለ። የሚያፈርሳችሁ ነገር አትስሙ በኢየሱስ ስም። ውስጣችሁ ያለውን ሰላም የሚያደፈርሱ ሰዎች በስልክ በንግግር በተለያየ ነገር የምትሰረቁ ሰዎች ካላችሁ ስልካችሁን አታንሱ። ዝምታ ይሁንላችሁ። በጸጥታ ውስጥ እግዚአብሔር መልካምን ነገር ያደርጋል። ካልሰማችሁ ነፋሱ ውስጣችሁ አይገባም። ተስፋ ቆረጥን እንድናለን የማለት ተስፋ ቆረጥን ያለው ተስፋ መቁረጥ የመጣው ከሚያዩት ከሚሰሙት ነገር የተነሳ ነበር። የቀጠልኩኝ ልሂድና በርካታ ድምጾች በዙሪያችን አሉ። ዓለም ትጮሃለች። መከራና ችግር በራሱ ይጮሃል። ቴክኖሎጂውና ሲስተሙ ይጮሃሉ። ሁሉም በራሳቸው መንገድ ሊሰብኩን ይፈልጋሉ። በጣም ብዙ ንግግሮች ወደ ውስጣችን ይገባሉ። ሶሻል ሚዲያ ወደኛ ሊያስገባው በብርቱ ይፈልጋችኋል። በውጭ ሊያስቀሯችሁ ለመልካም አይደለም ብሎ ጳውሎስ የተናገረው ንግግር አለ። በውጭ ሊያስቀሯችሁ፣ ከበረከት ሊያወጧችሁ፣ ከደስታ ሊያወጣችሁ፣ ከእግዚአብሔር ድምጽ ሊያርቋችሁ በርካታ ድምጾች ወደ እናንተ ይመጣሉ። መጽሐፍ እንደዚህ ይላል፣ የሚሰማኝ ግን በሉት እስቲ በእርጋታ ይቀመጣል፣ ከመከራም ስጋት ምን ያደርጋል? ያርፋል። ስለዚህ እግዚአብሔርን በመስማት እግዚአብሔር ይባርካችሁ። ብዙ ሰዎች ጥያቄ ያላቸው፣ ከጥያቄያቸው አንዱ እግዚአብሔር ይናገራል ወይ? እግዚአብሔር የሚናገረው እንዴት ነው? እግዚአብሔር ሲናገርስ እኔ ለምን አልሰማውም? እግዚአብሔርን አስመስሎ ሰይጣን ቢናገረኝ እንዴት እለየዋለሁ? የእግዚአብሔርን ድምጽ የሚሰሙት ነቢያት ናቸውን? ለዚህ ሁሉ ጥያቄዎች ለመመለስ የሚረዳንን ነገር አንዳንድ ሐሳቦችን እንነጋገራለን። ክብር ለእግዚአብሔር ይሁን። ስለዚህ የብዙዎችን ጥያቄ የሚመልስ ነው ብዬ አምናለሁኝ። እንደ መግቢያ ያህል ይህንን ጥቅስ ልንደርደርበት። ከጥንት ጀምሮ
እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በማተናገር ይላል። በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለማተናገረን ለኛ ተናገረን። እግዚአብሔር ጥንት ሲናገር ነበረ፣ ለአባቶች ተናግሯል። በብዙ አይነት ጎዳና ተናግሯል። ዛሬ ይህን ነገር ነው መዳሰስ ፈልገው። በብዙ አይነት ጎዳና እግዚአብሔር ይናገራል። የሚናገርበትን ደግሞ ጎዳናዎቹን እንድናስተውል መንፈስ ቅዱስ ይረዳናል። ዛሬ መንፈስ ቅዱስ እርዳታ ያስፈልገናል። እግዚአብሔር ሊናገርን የሚፈልግባቸው ብዙ መንገዶች አሉ። በጣም የማይመስሉን ነገሮች። በእውነት እግዚአብሔር በዚህ መንገድ ይናገራልን ብላችሁ እስከማታምኑ ድረስ እግዚአብሔር የሚናገርበት ብዙ መንገዶች አሉ። የመጀመሪያው ምክር፣ እግዚአብሔር በምክር ይናገራል። ሃሌሉያ። መጽሐፍ ቅዱስ ምን ይላል? የመከረኝን እግዚአብሔርን ባርከዋለሁ ይላል አይደለም? ብዙ አይነት ምክሮች አሉ። ከብዙ ተመክሮ የወጣ የሽማግሌዎች ምክር አለ። ለኢዮርብዓም የተነገረው የምክር አይነት ምን ብለው ነው ያሉት? ስማ፣ ግድ የለም ህዝቡን ብትሰማ ይሻላል እና ለህዝቡ ቀረጥን ቀለል አድርግላቸው፣ በጥሩ ቃል ተናገራቸው ማለት። እሱ ምን አለ? ከወጣቶቹ ጋር ተመካከረና ምን አለ? የኔ አውራጣት ከአባቴ ወገብ ትወፍራለች። አባቴ በጅራፍ ገርፏቸዋል፣ እኔ በጊንጥ ገርፋቸዋለሁ አላቸው። የዛን ጊዜ ህዝቡ በጣም ተበሳጩ። ከዛ በኋላ እስራኤል ሁለት ቦታ ስፕሊት አደረገ። ቢንያምና ይሁዳ ወደ ሳውዝ ቀሩ። ከላይ ሰማርያን ዋና ከተማ አድርገው 10 ነገዶች ተገነጠሉ ማለት ነው። አደገኛ ነገር ነው። ስሜታዊ ያልሆነ ጥበብ የተሞላ ምክር ደግሞ ትመለከታላችሁ። የአኪጦፌል ምክር። ብዙ ጊዜ ስንጸልይ የአኪጦፌልን ምክር ከንቱ አድርገው እንደ አኪጦፌል ምክር እያልን ነው የምንለው። ግን የአኪጦፌል ምክር በጣም ሲዝንድ የሆነ በጣም ማቹርድ የሆነ ነው። ዳዊት እንኳን የሚፈራው ምክር ቢኖር የአኪጦፌል ምክር ነው። የኩሲን አይፈራውም። ኩሲማ የዳዊት እንደ ባልንጀራ ነው። ኩሲ በነገራችን ላይ ኩሻይት ነው፣ ኢትዮጵያዊ ነው ይባላል። እንኳን ደስ አላችሁ። እና የእውነተኛ ባልንጀራ ምክር አለ። በቃ አይደለም፣ እውነተኛ ባልንጀራ እውነተኛ ምክር ይመክራቸዋል። እውነተኛ የባህሪ ርማት ይሰጣችኋል። ግብስ ሳይሆን እንድትወዱት ብሎ እሺ ይሁን፣ እሺ ልክ ነህ እያለ አይሸነግላችሁ። እውነተኛ ባልንጀራ እግዚአብሔር ይስጣችሁ፣ እውነቱን የሚነግራችሁ። አሜን አሜን። ስለዚህ እግዚአብሔር በምክር ይናገራል። በሰዎች ምክር፣ በጓደኛ ምክር፣ በሚስት ምክር ይናገራል። የቅርብ ጓደኞች እንዲመክሩ ያደርጋል። ሌላ የአገልጋዮች ምክር በመንፈስ ቅዱስ የተለወሰ ሐሳብ ያለበት የእግዚአብሔር ቃል ድጋፍ ያለበት በመንፈስ ቅዱስ ሚዛናዊ የሆነ የአገልጋዮች ምክር፣ እግዚአብሔር በመንፈስ ቅዱስ ሞልቷቸው ዲሰርን ያደርጉ የሚመክሩት ምክር፣ እሱ አይነት ምክር እግዚአብሔር የሚጠቀምበት፣ እግዚአብሔር ድምጹን የሚያሳልፍበት አንዱ የሚናገርበት ምክር። ሌላው አይነት ምክር አንዱ የአጋንንት ምክር ነው። አንዳንድ ጊዜ ሰዎችን እግዚአብሔር ሳይሆን ሰይጣን ይመክራቸዋል። በል ይላቸዋል። በቃ ቶሎ አድርገው የሚያቻኩል አይነት ነገርን አጣድፎ ለማበላሸት ሰይጣን ሊያዘገይ ካቃተው ወደፊት ገፍትሮ ይደፋሃል ይላሉ የድሮ ክርስቲያኖች። እግዚአብሔር ከዛ ይጠብቀን። አንዳንድ የሚያጣድፍ አይነት ምክሮች አሉ፣ ከእግዚአብሔር ያልሆኑ፣ ሰይጣን ሊያፈራርስ፣ ሰይጣን ሊጎዳን፣ ሰይጣን ዲስትሮይ ሊያደርገን ሆነ ብሎ ሊያፈራርሰን የሚያስቸኩለን ነገሮች አሉ። እግዚአብሔር በምክሩ ያስበን። እግዚአብሔር መንፈስ ቅዱስ ዛሬ ማታ ይምከራችሁ፣ አቅጣጫን ያሳያችሁ። እግዚአብሔርን ለመስማት ጥሩ ምሳሌ የሚሆንልኝ ሽሙኤል ወይንም ሳሙኤል ነው። ሳሙኤል በጣም ከእግዚአብሔር ጋር የተቀራረበ ማንነት ያለው፣ ከታቦቱ ጋር የሚተሻሽ፣ ታቦቱ ላይ ያለው መዓዛ በቃ የለመደ፣ ከእግዚአብሔር ታቦት መለየት የማይወድ፣ እግዚአብሔር እንዲናገረው የሚፈልግ የእግዚአብሔር ሰው ለመሆን ልቡ የተሞላ ሰው እና በሱ ህይወት ውስጥ የምትመለከቷቸው ነገሮች አንዱ ኳሊቲ በህይወት ውስጥ መንፈሳዊ አባቱን ኤሊን የሚሰማ ነበረ። ግራ ግብት ባለው ሰዓት ላይ ሮጦ እግዚአብሔር ሲናገረው ድምጹን ስላለመደ ሮጦ መንፈሳዊ አባቱን አናገረው። ምን አለው? ጠራኸኝን ሲለው ሁለቴ ሲመጣ እግዚአብሔር እንደተናገረው አስተውሏልና ኤሊ ምን አለው? ተመለሰ ሄድና ተኛ። እንደገና ቢጠራ እነሆ ባሪያ ይሰማል። ምን በል አለው? ተናገር በል አለው። ይሄን ያኔ ነው መንፈሳዊ አባቱን እንደ ልበላችሁ አካውንታቢሊቲ
ሜንተር ያስፈልገናል። በተለይ በጸጋ ስጦታ ማደግ የምትፈልጉ ሰዎች ሜንተር ያስፈልጋቸዋል። ከኤሊ ልጆች ደግሞ የተለየ አረማመድ ነበረው። አረማመዱም የተለየ ነው። መሻቱም የተለየ ነው። ፓሽኑ የተለየ ነው። እንደ ኤሊ ልጆች ደፋር አይደለም። የኤሊ ልጆች በቤተ መቅደስ መካከል እንደፈለጋቸው የሚኖሩ እግዚአብሔርን የማይፈሩ ሰው የማይፈሩ የሰባውን ነገር የሚናጠቁ ለእግዚአብሔር የሚሆነውን ነገር ለራሳቸው የሚወስዱ ደፋሮች ናቸው። ነውረኞች ናቸው። ታቦቱ ለነሱ ምንም ማለት አይደለም። ከመኖር የተነሳ በጣም ተላምደውታል። ከዚህ የተነሳ ነው አፍኒንና ፊንሐስ በአንድ ቀን የሞቱት። እግዚአብሔር ረግሟቸዋል። ከዚህ የተነሳ ነው በዛ ቤት ስብራት በእስራኤል ስብራት የመጣው። ሳሙኤል ግን ከነዚህ ልጆች የተለየ ነው። አንድ ቤት ነው ያደጉት። አንድ ቤት ነው ያደጉት። አዳፕት አድርጎ ታቦቱ ስር ነው ያደገው። እነሱ እንደፈለጋቸው ይኖራሉ። ሳሙኤል ግን እግዚአብሔርን ፈርቶ አደገ። ሳሙኤል ከእግዚአብሔር መንፈስ ጋር የተጠጋ ሰው ነበረ። ተመልከቱ። ሌላው በባህሪው ደግሞ የሚታዘዝ ብላቴና ነበረ። እግዚአብሔርን ለመስማት ከስር ጀምሮ እግዚአብሔር የኮተኮተው ሰው የሳሙኤል ድምጽ እስኪወጣ ድረስ ከዳን እስከ ቤርሳቤ ድረስ ከሰሜን እስከ ደቡብ ድረስ የእግዚአብሔርን ድምጽ በቃ በሱ እንደሚተላለፍ ሳሙኤል ነቢይ ሆኖ እንደተቀባ ሰዎች ሁሉ ያውቁ ጀመረ። አካሄዱ የተለየ ሜንተር የነበረው ዝም ብሎ ወፍ ዘራሽ ያልሆነ ከየትም ያልመጣ ነገር ግን ከመንፈሳዊ ሰዎች ስር ያደገ ነበረ። ክብር ለእግዚአብሔር ይሁን። ስለዚህ እግዚአብሔርን ለመስማት ከሚጠቅመን አንዱ ሜንተሮቻችን ናቸው። ኤክስፔሪየንስ ያላቸው ሰዎች ታላላቆቻችን፣ በጸጋ ያደጉ ፓስተሮቻችን፣ ነቢያቶቻችን፣ የበሰሉ የእግዚአብሔር ቤት አገልጋዮች እነሱ ሜንተር ሊያደርጉን ሊያሳድጉን ይችላሉ። እግዚአብሔርን ድምጽ ለመስማት ሌላው በብሉይ ኪዳን አንዳንድ ምሳሌዎች ልስጣችሁ ቶሎ ብዬ እሄዳለሁ። እግዚአብሔር በቀጥታ ለግለሰቦች ይነገራል። አብርሃምን ምሳሌ ልትወስዱት ትችላላችሁ። ዘፍጥረት 12 ላይ አብርሃም ሆይ ከቤት ከእንደዚህ ተለይተ ውጣ ብሎ ቀጥታ እግዚአብሔር ድምጽን ሊናገራችሁ ይችላል። ቀጥታ ያለምንም መካከለኛ ያለምንም ህልም ማለት ነው። ሌላው ወደ ዮሴፍ ጋር ግን ስትመጡ አሰራሩ ልዩ ነውና ለዮሴፍ ደግሞ በህልም ይናገረዋል። ይሄ እግዚአብሔር አሰራር ነው። ሌላው ደግሞ በራእይ ለጴጥሮስ በደርብ ላይ ሲናገረው ትመለከታላችሁ። እንደገና ደግሞ በማኑሄን በመልአክ በኩል ሲናገረው ትመለከታላችሁ። በልዩ ጎዳናዎች እግዚአብሔር ባሪያዎቹን ይናገር ነበር። ስለዚህ እግዚአብሔር ይናገራል አይናገርም? እግዚአብሔር ዘንድሮም ዛሬም ይናገራል። እግዚአብሔር የሚናገርባቸው መንገዶች ሌላው አንዱ የተመስጦ መንገድ ነው። ይሄኛው በጣም ፐርሰናል የሆነ ልምምዶች ናቸው። ጴጥሮስ በ6 ሰዓት ያህል ይጸልይ ዘንድ ወደ ጣራ ወጣ። ተርቦም ሊበላ ወደደ። ሲያዘጋጁለት ሳሉ ተመስጦ መጣበት ይላል። ይሄ አንቀላፋ ማለት ሳይሆን ተቀምጦ እያለ የመንፈሳዊ አይኖቹ ተከፈተ። የውስጥ አይኖቹ ማየት ጀመሩ። በተመስጦ ውስጥ ሆኖ ከላይ እንደ መረብ ያለ ነገር ሲወርድ ተመለከተ። በመረቡ ውስጥ የተለያዩ ነገሮች ተመለከተ። ከዛ መንፈስ ቅዱስ ይናገረው ጀመር። ተነስና አርደህ ብላ የሚል ድምጽ። 3 ሰዎች ደግሞ ይፈልጉ ይመጣሉ አለው። ምልክቶችን ነገረ። ሁሉ ነገር እንደተናገረው ሆነ። እግዚአብሔር ስም የተባረከ ይሁን። ስለዚህ በተመስጦ ድምጽ እግዚአብሔር ይናገራል። ድንገት ቁጭ ብላችሁ እግዚአብሔር በወንበር ላይ ተቀምጣችሁ ተመስጦ ሊያመጣባችሁ ነገር ሊገልጥላችሁ ይችላል። ሃሌሉያ አሜን አሜን። ስለዚህ አንዱ ሳታንቀላፉ እግዚአብሔር ቁጭ ብላችሁ ይናገራችኋል እያልኳችሁ። ሌላው እኔም በኢዮጴ ከተማ ስጸልይ ሳለው ራእይን አየሁ። ታላቅ ሸማ የመሰለ በ4 ማዕዘን ተይዞ ከሰማይ ወረደና ወደ እኔ መጣ። ይህንኑ ልምምድ ዲቴይል በሆነ መንገድ ሲያብራራው ትመለከታላችሁ። ወደ ኢየሩሳሌም ከተመለሱ በኋላ በመቅደስ ስጸልይ ተመስጦ መጣብኝ። ጳውሎስ ነው የሚለው ይሄንን። ኢየሩሳሌም ሆኜ እየጸለይኩ እያለ ተመስጦ መጣብኝ። እግዚአብሔር ድምጹን ኮሚኒኬት ሊያደርገው ሲል በተመስጦ ድምጽ እግዚአብሔር ይናገራል። የቀጠልኩኝ ልሄድና በእስያ እንዳይናገሩ መንፈስ ቅዱስ ስለከለከላቸው በፍርጊያና በገላትያ ሀገር አለፉ። በሚስያ አንጻር በደረሱ ጊዜ ወደ ቢታንያም ይሄዱ ዘንድ ሞከሩ። የኢየሱስን መንፈስ ምን አላለላቸው? አልፈቀደላቸው። በሚስያም አጠገብ አልፈው ወደ ጢሮአዳ ሄዱ ይላል። እዚህ ጋር የምትመለከቱት መንፈስ ቅዱስ አንዱ የሚናገርበት መንገድ በመከልከል ነው። ታው ይላል፣ ይቅርብህ ይላል። የምንለውን ነገር ሁሉ እሺ አይልም። ልሂድን፣ ልውጣን፣ ላደርግን ስትሉ መንፈስ ቅዱስ ጊዜው ካልደረሰ ጊዜው አይደለም ታው ብሎ ይናገራል። ስለዚህ አንዱ እግዚአብሔር በመከልከል ነገሮችን በመዝጋት በሮችን በመዝጋት ጊዜው እስኪመጣ የሚያዘገይባቸው ድምጾች አሉት። ያልሰማናቸው የእግዚአብሔር ድምጾች ናቸው እነዚህ። ስለዚህ ነገሮችን ለማድረግ ነፃነት ስናጣ
አለ ጊዜው እንዳንንቀሳቀስ መንፈስ ቅዱስ ሆነ ብሎ አርነት ያሳጠናል። ጊዜው አይደለም ተው አታድርገው ብሎ መንፈስ ቅዱስ ይናገራል። ስለዚህ መንፈስ ቅዱስ ዛሬም ማታ ይምራችሁ። አሜን አሜን። ይህን ነገር ከዚህ በፊት ተናግሬዋለሁ። ሐዋርያት ሥራ 16 ላይ አንድ ታሪክ አለ። ራእይም ለጳውሎስ በሌሊት ታየው። አንድ የመቄዶንያ ሰው ወደ መቄዶንያ ተሻገርና እርዳን እያለ ቆሞ ሲለምነው ነበር ይላል። በህልሙ ያየው የመቄዶንያ ሰው ነው። እንዴት አወቀው? የመቄዶንያ ሰው በመንፈስ ስትሆኑ ነገርን የማወቅ ነገር አለ በዛ ውስጥ። በመንፈስ ቅዱስ ከገለጠላችሁ የነገሩን ትርጉም እዛው ላይ ያሳያችኋል። maybe የለበሰው አለባበስ የግሪኮችን መቄዶንያ የግሪክ ቴሪቶሪ ነበረች በወቅቱ። የግሪክ አይነት አለባበስ የለበሰ ሰው ጸልየዋል። እንደ ትላንትና ሊያልፉ ፈልገዋል። በርናባስና ጳውሎስ የተለያዩበት ቦታ ነው እዚህ ጋር። ነገር ግን ምልክት ጠበቀ ጳውሎስ ወዴት እንሄድ ብሎ። በሌሊት መንፈስ ቅዱስ ለሱ በራእይ አሳየው። ያሳየው ነገር አንድ የመቄዶንያ ሰው መጥቶ እለፍና እርዳን ይለዋል። ስለዚህ ራቅ ብሎ ገና ከባህር ዳር ስለነበሩ ወደ ባህሩ አልተሻገሩም። በዚህ በመካከለኛው በኤዥያ ማይነር አካባቢ ላይ። ስለዚህ ምሪቱን ለመረዳት ምንም ጊዜ አልፈጀበትም። የመቄዶንያ ሰው ነው። ስለዚህ እግዚአብሔር ሄደን ወደ መቄዶንያ እንድናገለግል መርቶናል ብሎ እውነትም ሲሻገሩ ያቺ ሊዲያንሴ ያገኟታል። ከዛ በኋላ ነው ወንጌል ወደ አውሮፓ የገባው ለመጀመሪያ ጊዜ። ክብር ለእግዚአብሔር ይሁን። በምሪት ስንሄድ አቅጣጫን መንፈስ ቅዱስ ያሳያል። ስለዚህ እግዚአብሔር ይመራል እያልኳችሁ ነው። መንፈስ ቅዱስ ዛሬም ይመራል። ራእይን ያሳያል፣ አደራረግን ያሳያል መንፈስ ቅዱስ። ወገኖች ሆይ ሰውየው በሰማይ ላይ ይሄ GPC የሚል ጽሑፍ አየ እና ገበሬ ነው እና ምን አለ? እግዚአብሔር ተናግሮኛል አለው ፓስተሩ። እና ፓስተር እግዚአብሔር ተናግሮኛል እና ጌታ የሚናገረኝ GPC ብሎ ነው አለው። ምን ማለት ነው GPC ያለው ፓስተሩ? ጎ ፕሪች ክራይስት ማለት ነው አለ። እና ፓስተሩ ወዲያው ሃሌሉያ ጌታ ይመስገን አለው። ዲሰንመንት ስለነበረው ፓስተሩ ምን አለው? ኖ እንደሱ አይደለም እግዚአብሔር ያለ አለው። ጎ ፕላንት ክሮፕ ማለት ነው አለው። ምስጢሩ ምንድነው? አንዳንድ ጊዜ ምናነባቸው ውስጣችን ያለውን ነገር እንዳናነብ ልንጠነቀቅ ያስፈልጋል። የምንፈልገውን ነገር እግዚአብሔር አሳየን ብለን እንዳንናገር ይጠብቀናል። ስለዚህ እግዚአብሔር ራሱ ይመራል ያለ ማንም እርዳታ። ሃሌሉያ ያለ ምንም እገዛ እግዚአብሔር ይመራል። በሌሊት ህልምና ራእይ ለአገልግሎት ምሪት ሲሰጥ አይተናል። ምን አይነት ቢዝነስ ልክፈት፣ ምን አይነት ትምህርት ልማር፣ ማንን ላግባ፣ የት ሀገር ልሂድ፣ ምን ልስራ፣ እግዚአብሔር መንፈስ ቅዱስ በህልም ይሁን በራእይ ይሁን በተመስጦ ይሁን በምክር ይሁን እግዚአብሔር ይናገራል። ብቻ ልናደርገው የሚገባው ነገር ምንድነው? ጌታ ሆይ ምን አደርግ ዘንድ ትወዳለህ? ምሪቱን መጠበቅ። መንፈስ ቅዱስ ወደ እውነት ሁሉ ይመራናል። ሃሌሉያ። እሺ እና እግዚአብሔር ከሚናገርበት ነገር አንዱ ደግሞ የተመቸ አትሞስፌር ይፈልጋል። መንፈስ ቅዱስ የሚናገርበት አትሞስፌሮች ወሳኝ ናቸው። አንዳንድ አትሞስፌሮች ለመንፈስ ቅዱስ የማይመቹ ናቸው። ለምሪት የማይመቹ አትሞስፌሮች አሉ። ትክክለኛ አትሞስፌር ውስጥ ልንገባለት ያስፈልጋል። ጌታን ሲያመልኩና ሲጾሙ መንፈስ ቅዱስ በርናባስንና ሳውልን ለጠራዋቸው ስራ ለዩልኝ አለ። መንፈስ ቅዱስ እንደዚህ ብሎ ተናገረ፣ ለዩልኝ ማናማ እነና ከሌና ከሌን ለአገልግሎት ፈልጋቸዋለሁ። እና ይሄን ያለበት በምን አይነት አትሞስፌር ውስጥ ሆነው ነው? ሲያመልኩና ምን ሲያደርጉ? ጾምና ጸሎት። ሃሌሉያ። ጾምና ጸሎት አንዱ በአምልኮ ውስጥ ስንሆን ጤነኛ አትሞስፌር ይፈጥራሉ። የውስጥ ድምጾቻችን የራሳችንን ድምጾች ዝም ያሰኛሉ። የስጋን ድምጽ ዝም ያሰኛል። ስጋ ሲጎሰም ለመንፈስ ቅዱስ ድምጽ የተከፈትን እንሆናለን ወገኖች ሆይ። ስለዚህ ጾም ጸሎት ለዚህ ነው ሴንሲቲቭ ያደርገናል። ለመንፈሳዊ ነገር ሴንሲቲቭ፣ ለመንፈሳዊ ጸጋ ስጦታው ሴንሲቲቭ ያደርገናል። ወደ ቤተ ክርስቲያን ሊመለስ ከሚገባው አንዱ ጸጋ ይሄ ጾም ጸሎት ነው። እግዚአብሔር እንደገና ይሄንን ነገር ይመልስልን። የሚጾሙ የሚጮሁ የሚማልዱ እግዚአብሔር ሰራዊትን ያስነሳልን ወገኖች ሆይ። ይሄ ሲሆን ነው እግዚአብሔር አለ ለዩልኝ አለ። እግዚአብሔር እንዲህ ይላል የሚል ድምጽ የሚመጣው ሰዎች ከተጎሰመ ስፒሪታቸው ስጋቸው ሲጎሰም እኔነታቸው ዝቅ ባለበት ሰዓት ከእግዚአብሔር ድምጽ መስማት ይጀምራሉ። ሲያመልኩት እግዚአብሔር የሚናገርባቸው ብዙ መንገዶች አሉ። አንዳንዴም እግዚአብሔር በተግሳጽ ይናገራል፣ ይገስጻል፣ በቅዱሳን ይገስጻል፣ በመሪዎች ይገስጻቸዋል፣ በቃሉ ይገስጻቸዋል። አንዳንድ ጊዜ በቤተ ክርስቲያን ውስጥ የዘመኑ ወጣቶች በጣም ከሚመቻቸው ነገር በቃ የሚባርክ ቃል ብቻ መስማት ነው የሚፈልጉት። አንዳንዴ ደግሞ በእግዚአብሔር ቃል ኮንፍሮንት እናደርጋችኋለን። ኮንፍሮንት የምናደርጋችሁ ፍሬ እንድታፈሩ ነው። ክብር ለእግዚአብሔር ይሁን።
በተግሳጽ ውስጥ እግዚአብሔር ይናገራል። እግዚአብሔር የገሰጻቸው ብዙ ሰዎች አሉ። ከኃጢአት ሊመልሰን እግዚአብሔር ይገስጸናል። እግዚአብሔር ሲገስጽ ድምፁ ነው። ካለንበት መልካም ነገር ወደ ተሻለ መንገድ ሊመራን፣ ከቤተር ወደ ቤስት ሊመራን፣ ወደ ተሻለ ከፍታ ሊያወጣን እግዚአብሔር አንዳንዴ በተግሳጽ ያንቀሳቅሰናል። ወገኖች ሆይ ሊመጣ ካለ ካደፈጠ አደጋ ሊጠብቀን እግዚአብሔር ሆነ ብሎ በተግሳጽ እየመከረ መስመራችን ውስጥ ያስገባናል። ለዚህ እግዚአብሔር ድምፁን በላያችን ላይ አያጥፋብን። እግዚአብሔር ድምፁን በላያችን ላይ ያብራ። እሱም በመስማት እግዚአብሔር ዛሬ ማታ ይባርካችሁ። በ2017 ዓመተ ምህረት የሪል ስቴት አዋርድ ተሸላሚ የሆነው ድርጅታችን የዘመናት ህልሞን እውን ለማድረግ ከውጪም ከሀገር ውስጥም ያላችሁ ቤት ፈላጊዎች ባሉበት ሆነው የቤት ባለቤት የሚሆኑበትን አዲስ አሰራር ከአዲስ ዲዛይን ጋር ይዘንሎት ቀርበናል። አዲስ ዓመትን በማስመልከት ለእርሶ በቀረበ ዋጋ በ10% ቅድመ ክፍያ ቤቶን እየኖሩበት ወይም ማከራይተውት የሚከፍሉት የ60% አከፋፈል አማራጭም አቅርበንሎታል። 24 ሰዓት በግንባታ ላይ የሚገኘው ኮምፓውንዳችን ውስጥ የቪአይፒ ቦታዎችን፣ በረንዳ ያላቸው ቤቶች፣ ክሎዝድ ኪችን፣ ኦፕን ኪችን፣ ስቶር፣ ላውንደሪ፣ የሰራተኛ መኝታ ከነመታጠቢያው ሁሉንም ክፍሎች የጧት ፀሐይ እንዲያገኙ አድርገን አቅርበንላቸዋል። ቅድመ ክፍያውን ሲከፍሉ የእርሶን የቤት ባለቤትነት የሚያረጋግጡ ሙሉ ሰነዶችም በእጁ ያስገባሉ። ዲኤምሲ ሪል ስቴት። ለበለጠ መረጃ በ090854 3454 ላይ በመደወል ቤቶን ይሸምቱ። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ የያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ